አሁን ያለንበት ዘመን ውሸትና እውነት ተጣልተው ውሸት ያሸነፈችበት ጊዜ ላይ ደርሰናል ይመስለኛል። አሁን እጅ ቆረጥ የተባለው ግለሰብ ከሆነ ጀነራል ወይም ከጦር አዛዥ ጋር ቁጭ ብለው የሚያሳይ ቆርጦ ቀጠሎች የሰሩት ፌክ ነው። በጣም የሚያሳዝን። ያ እውነት ከሆነ አሁን ዘመነም ከነሱ ጋር ተቀምጧል ማለት ነው። በጣም 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 ነው ወላሂ ያፈርኩት ያዘንኩት። ቪዲዮውን በቴሌግራም ገብታችሁ እዩ። አሁን የሚታይ ነገር ነው ይሄ። ድሮ ፖለቲከኞች ኢህአዴግን ደርግን ካሸነፍኩ ለኢትዮጵያ ይሄን ሰራለሁ፣ ለኢትዮጵያ ሕዝብ ይሄን ሰራለሁ ይሉ ነበር። ያ አሁኑስ እጅን ቆርጣለሁ፣ ጆሮውን ቆርጣለሁ የሚል መልእክት እያስተላለፍክ ማን ይመርጣል? ስልጣን ለመያዝ ህዝብ መምረጥ አለበት። አንድን ቡድንም ሆነ ፖለቲከኛ የተኛውንም አካል ህዝብ ካልመረጠ ለምንድን ነው የምትታገለው? ህዝቡ በምን ሂሳብ ነው የሚመርጥ? ጥሩ ነገር አሳይተ ነው ህዝብ ሊመርጥ የሚችለው። በነገራችን ላይ ግፍ፣ አሰቃቂ ግድያና የተለያዩ አይነት ነገሮች ድሮም ነበሩ። የዛኔ ያልነበረው ሚዲያ ነው። ሚዲያ አውጥቶ እንዲህ ጉዳችንን የጭካኔ ጥግ የሆነውን ስራችንን በዓለም ፊት በሚዲያ ስላለቀቀው ነው እንጂ ድሮ ነበረው። በቀን እኮ 35,000 20,000 10,000 ሰው አልቆ የለም እንዴ? ስለዚህ ለአንተ ያለውንከው አንተ ለእኔ ትሆነኛለህ ብዬ አላስብም። በራሱ ዜጋ እታገልለታለሁ ለሚለው ብሔር እንግዲህ ኢትዮጵያን ተዋት። ኢትዮጵያ መቼም ድራማን አድሮም ለታፔላ እንዲይዘው ነው የሚያታልሉባት። አሁን ጆሮ እጁ ተቆረጠ የሚባለው እኮ በጣም ትንሹ ይመስለኛል። ስንቱ ወደ ሚዲያ ያልወጣ በዛ ክልል የታየ ነገር እኛ ያላየ ነው። እነሱ ያዩትን ስቃይ አላህና እነሱ ይወቁት። አሁንም ቢሆን እኔ ማማረረው በግለሰቦች፣ በቡድኖች፣ በማፊያ ቡድኖች ሳይሆን በመንግስት ነው። ከጠዋት እስከ ማታ በዝናብ በፀሐይ ሰልፍ ይዞ የመረጠው ህዝብ የህዝቡን ደህንነት ሳይጠብቅ ሲቀር በጣም ያሳዝናል። ህዝቡ እኮ ወላሂ በጨካኞች እየተበደለ ነው። መንግስት የሚመረጠው ደግሞ ህዝቦችን ከአጥቂ ከእንደዚህ አይነት አውሬ እንዲጠብቅ ነው። መንግስት ለአንድ ሀገር የሚያስፈልገው መንግስት ዜጎችን እንዲጠብቅ ነው። ተመልከቱ። መንግስት ይፍረስ መንግስት ያፍረስ የምትሉ አካላት ደግሞ መንግስት ሳይፈርሱ እንኳን የመንግስት ይሄን ያክል ሲታገሉ እንኳን ምን ያክል ጭካኔ እያያችሁ እንደሆነ አይታችኋል። መንግስት ባይኖር ኖሮ ደግሞ ምን እንደሚፈጠር አውሬዎች ነን። በዓለማችን እንደ እኛ እንደ ኢትዮጵያዊ እንደ ሀበሻ ክፉ ሰው የለም። የሆነ ሀዲስ ላይ ሰምቼ ህዝብ ክፉ ሲሆን ክፉ መሪ ልክበታል የሚል ነገር ሰምቼ በጣም ተገረምኩ። መጥፎ መንግስት እንኳን ቢሆን መጥፎ ስለሆነ ነው የኢትዮጵያ ህዝብ መጥፎ መንግስት የላክበት ማለት ነው። ይህን ማመን ያስፈልጋል። እንደ ህዝብ መጥፎዎች ነን እንዲያልኩ ነው።